ጤና ይስጥልን ተመልካቾቻችን ከአዲስ ሚዲያ ኔትወርክ ወቅታዊ ፕሮግራማችን ተጀምሯል። አንድ ጉዳይ ልናነሳ ወደናል። እንግዲህ ባለፈው ሚያዝያ 23 የሚኒስትሮች ምክር ቤት አጽድቆ ለሕዝብ ተወካዮች ምክር ቤት ከመራቸው አዋጆች 6 አዋጆች ውስጥ አንደኛው ጉዳይ ላይ እንቆያለን። እንግዲህ ውጭ ሀገራት ዜጎች በኢትዮጵያ ውስጥ ቋሚ ንብረት ማፍራት የሚችሉበትን ረቂቅ አዋጅ ይሄው ምክር ቤት አጽድቆም ለሕዝብ ተወካዮች ምክር ቤት መምራቱ ይታወሳል። እዚህ ጉዳይ ላይ የህግ ትርጓሜ የህግ አስተያየቶችና ትንታኔዎችን ጠይቀንበታል። እዚህ ጉዳይ ላይ ማብራሪያ እንዲሰጡን ጉዳዮችን ተንትነው ደግሞ ሊመጡ የሚችሉ ጉዳዮችን በደንብ እንዲዳስሱልን አንጋፋው የህግ ባለሙያም ኪያ ጸጋዬ የአዲስ ሚዲያ ኔትወርክ ወቅታዊ ፕሮግራማችን እንግዳ ናቸው። ከሳቸው ጋር ቆይታ እናደርጋለን። አብራችሁን ቆዩ። ኪያ ስለመጣ በጣም ደስ ብሎናል። ስላገኘንህ እንግዳችን ስለሆንክ ማብራሪያ እንድትሰጠን እዚህ ስለተገኘ አዲስ ሚዲያ ኔትወርክ አብዝቶ ያመሰግናል። እንግዲህ ቀደም ሲል በመግቢያ እንዳነሳነው ኪያ የሚኒስትሮች ምክር ቤት ለሕዝብ ተወካዮች ምክር ቤት እንዲጸድቁ ካቀረባቸው ረቂቅ አዋጆች ውስጥ አንደኛው ጉዳይ የውጭ ሀገራት ዜጎች በኢትዮጵያ ቋሚ ንብረት ማፍራት የሚችሉበትን ፈቃድ የሰጠ ረቂቅ አዋጅ ይገኝበታል። እዚህ ጉዳይ ላይ በርከት ያሉ ጉዳዮች ይነሳሉ። በባለሙያም እንደ ህዝብም የሚነሱ ስጋቶችም በተስፋም ደረጃ ሊነሱ የሚችሉ ጉዳዮች አሉና እነሱ ጉዳዮች ላይ ሐሳቦች እናነሳለን። በቅድሚያ እናንሳ እስኪ ውጭ ሀገራት ዜጎች ኢትዮጵያ ውስጥ እያሉ ቋሚ ንብረት ማፍራት የሚችሉበትን እድል ለመከልከልም አሊያም ለመፍቀድም ከታሪክ አንፃር ያሉ ህጎቻችን ምን ይመስላሉ? ከህገ መንግስትም ሌሎች አዋጆቻችን ወደ ኋላ መለስ ብለን ያያቸውና እንዴት ነበር የውጭ ሀገራት ዜጎች ንብረት ማፍራት ጉዳይ ላይ የኛ ህገ መንግስትና ህግ ሲያስተናግድ የቆየው? ከታሪክ አንፃር ከሱ ብንጀምር ይበጃል ብዬ አስቤ ነው። ኪያ እሺ፣ አመሰግናለሁ። እንግዲህ ከታሪክ አንፃር በትልቁ በኢትዮጵያ ውስጥ የመጀመሪያውና በተለይ በንብረትን በተመለከተ በሰፊው የህግ አንቀጾችን ይዞ በተለየ ሁኔታ የንግድ ህግን የንብረት ህግን ገቨርን የሚያደርገው የኢትዮጵያ በ1952 የወጣው የፍትሐ ብሔር ህግ ነው። በዛ ላይ እንግዲህ የፕራይቬት ኦነርሺፕ ወይም የግል መሬት በግል መያዝ እንደሚችል በግልጽ የደነገገ ህግ ነው። ያ ህግ በግልጽ የውጭ አገር ዜጎች የማይንቀሳቀስ ንብረት ወይም መሬት መያዝ እንደማይችሉ እንደዚሁም ዝም ብሎ ገዝቶ በተለያየ በኢንቨስትመንትም ለግልም መያዝ እንደማይችሉ በግልጽ የከለከለበት ሁኔታ ነበር። ከዛ እንግዲህ ያው የመሬት አዋጅ 1967 አዋጅ ከታወጀ በኋላ ያው መሬት የመንግስት ያው ለህዝብ ጥቅም እንዲውል ለገበሬዎች ለተጠቃሚዎች መሬት ላራሹ በሚለው እንቅስቃሴ በተለይ በዚህ በንጉሳዊ ስርዓት ወቅት የመሬትን የማግኘት መብታቸው ተነፍገው የነበሩ ገበሬዎች አራሾች ብዙ እድል ያገኙበትና መሬት ሪዲስትሪቢዩት ከጥቂት ባላባቶች ወደ አብዛኛው ሰፊው ህዝብ ወይም ደማስ ሪዲስትሪቢዩት የተደረገበትና ትልቅ አዋጅ ነው። ፓራዳይም ሺፍት ነው ማለት ይቻላል። ከዛ በኋላ እንግዲህ በኢህአዴግ መንግስትም ያው አዲስ ህገ መንግስት በ1987 ሲጸድቅ በግልጽ ህገ መንግስቱ ላይ መሬት እንግዲህ ዋናው ትልቁ አጨቃጫቂ ባለው የህገ መንግስት ፍሬምወርክ ውስጥ አንዱ ትልቁ ጉዳይ የመሬት ጉዳይ ነው። በግል ይያዝ፣ በመንግስት ይያዝ፣ በህዝብ ይያዝ ወይም በኮሚኒቲ ይያዝ የሚለው በጣም የፖሊሲ በተለይ በህግ ብቻ ሳይሆን የመሬት ዙሪያ ማኔጅመንት ላንድ ማኔጅመንት በኢኮኖሚክስ በተለያዩ ዘርፍ ያሉ ባለሙያዎች የሚከራከሩባቸው ናቸው። እንግዲህ መሬት በዚህ ህገ መንግስት መሰረት የብሔር ብሔረሰቦችና የመንግስት ነው ይላል። ያው በተዘዋዋሪ በማስተዳደር ረገድ ያው መንግስት ነው እስከዛሬም እያስተዳደረ ያለው። ያ ማለት ግን የመንግስት ነው ማለት ዜጎች መሬት በሊዝ የማግኘትና የመጠቀም መብት ይከለክላል ማለት አይደለም። ኦብቪየስሊ እስከዛሬም ድረስ እንደሚታወቀው በከተማም በገጠርም በተለይ በከተሞች በሊዝ ስርዓት ዜጎች መሬት ከከተማ አስተዳደሮች ከተለያዩ ሙኒሲፓሊቲ አድሚኒስትሬሽን መሬትን በሊዝ እያያዙ በውርስም የሚያገኙትን ነባር ይዞታም ከሆነ በሊዝም ከሆነ የሚጠቀሙበት ሙሉ መብት አላቸው።
ዋናው ነገር የመጠቀም የይዞታ መብትን ወይ የመጠቀም መብትን የሚገድብ አይደለም። እንግዲህ በግል መያዝ አለበት የሚለው እንግዲህ እሱ የተለየ አቋም አለኝ እኔ የመሬት ጉዳይ በህገ መንግስት ላይ መሰፋት ነበረበት ብዬ አላስብም። ዳይቨርስ የሆነ የተለያዩ አማራጮች መኖር መቻል ነበረባቸው። የከተማ መሬት በማያዝ የገጠር መሬት የአርብቶ አደሮች መሬት የተለያየ አፕሮች ሊኖር ይችል ነበር። አሁን ግን የሁሉንም አይነት መሬቶችን የእርሻ መሬትም የከተማ መሬትም የሪል ስቴትም ሁሉም በአንድ ጊዜ ሰብስቦ ነው እንግዲህ ያስቀመጠው። አንዱ ትልቁ ኮንትሮቨርሻል ከሚባሉት ወይም የተለያዩ አከራካሪ ከሚባሉ አንቀጾች ውስጥ የህገ መንግስቱ አንቀጾች ውስጥ አንዱና ዋነኛው የመሬት ጉዳይ ነው። እሱ እንግዲህ በሂደት በሚኖረው የናሽናል ዲያሎግ አገራዊ ምክክር ኮሚሽን የኢትዮጵያ ህዝብ መሬት አሁን ባለው ሁኔታ ይቀጥል አይቀጥል ሌላ አፕሮች እንከተል የሚለውን በሂደት በኮንስቲቱሽናል ሪፎርም ውስጥ የሚታይ ነገር ይሆናል የሚል ግምት አለኝ። አሁን ወደ ተያዘው ጉዳይ ስመጣ እሱ ላይ እንመጣለን። ኪያ በደም ለመወያየት ለመመካከር እንዲመቸን ብዬ ነው። ይሄኛው የዚህ የውጭ ሀገራት ንብረት የማፍራት መብት እርሱ ካነሱት ታሪካዊ ዳራ አንፃር በተለያየ አጋጣሚ ሊከለክል የሚችልም በተዘዋዋሪ መንገድም ፈቅዶ ግን ሊተገበር ባልቻለ መንገድ ሲካሄድ ቆይቷልና አሁን የሚኒስትሮች ምክር ቤት ያጸደቀው የውጭ ሀገራት ዜጎች ንብረት የማፍራት መብትና ፈቃድ ከዓለም አቀፍ ሕጎች አንፃር እስኪ እንቃኘውና ኢትዮጵያም ካለችበት ሁኔታ አንፃር ምንም ጉዳዮች ታሳቢ አድርጎ ረቀቀ ብለው ያስቡታል? በረቂቅ ደረጃ መንግስት ሲያዘጋጀው እንደ ቅድመ ሁኔታ ያስቀመጣቸው ጉዳዮች ይኖራሉ። ዓለም አቀፍ ሁኔታዎች አሉና የኢትዮጵያን አውድ ተረድተንስ ከዚህ አንፃር ረቂቅ አዋጁን እንዴት አገኙት እርሱ? ባይ ዘ ዌይ በጣም ሩቅ ከሄድን ለምሳሌ በአጼ ምኒልክ ጊዜ ነገስታት ይለኩና ለውጪ ሀገር ዜጎች መሬት ይመራሉ ይሰጣሉ። የውጪ ሀገር በድሮ ጊዜ በጥንት ጊዜ ኢትዮጵያ ውስጥ መጥተው በንግድም መንግስትን በማማከርም አገልግሎት ሲሰጡ ለነበሩ የተለያዩ የውጭ ሀገር ዜጎች መሬትን ነገስታት እየለኩ ይሰጡ ነበር አሉ። ለምሳሌ በተለይ ግሪኮች እነዚህ አርመኖች በዛ ዘመን ወደ ኢትዮጵያ የመጡ የውጭ ሀገር ዜጎችን ካየን መሬት ነበራቸው። ነገስታቱ በራሳቸው ፍቃድ ይሰጧቸው ነበር። አሁን ወደዚህኛው ፖይንት ስንመጣ ጊዜ የሚባል ነገር አለ። በጣም ኢምፖርታንት ነው። ኮንቴምፖራሪ አሁን ባለንበት ዓለም ውስጥ አሁን እኛ እንደ ሀገር ብዙ ነገሮችን አስፓየር እያደረግን ነው። የዓለም ኢኮኖሚ ውስጥ ሚና እንዲኖረን ወይም መጫወት ያለብንን ሚና እንድንጫወት ብዙ እንቅስቃሴዎች እያደረግን ነው። እኛ ደሴት አይደለንም። የኛ ኢኮኖሚ ከዓለም ኢኮኖሚ የተለየ አይደለም። ቡና አምርተን ኤክስፖርት አድርገን ሸጠን ነው በዓለም ገበያ ተወዳድረን ሸጠን ነው የፎሬን ከረንሲ አግኝተን የተለያዩ ነገሮችን ከበር የምናደርገው። ነዳጅ አናመርትም። አብዛኛው የኬሚካል እና እነዚህ ማሽነሪ ምርቶችን አናመርትም። እጅግ በጣም ብዙ ኢቨን ሀገር ውስጥ ሊመረቱ የሚችሉ ነገሮችን ለምሳሌ ትልቁ ፈርቲላይዘር ቢሊየንስ ኦፍ ዶላርስ ነው የምናወጣው በአመት። ከየት ነው የምናገኘው ዶላሩ? በብራችን አይደለም የምንገዛው። የኢትዮጵያ ብር አይደለም የሚገዛው። የምንገዛው በፎሬን ከረንሲ ነው። ይሄ ማለት የኢትዮጵያ ኢኮኖሚ ከዓለም ኢኮኖሚ በቀጥታም በተዘዋዋሪም እየተሳሰረ ነው ማለት ነው። እንደ ደሴት ከፍተኛ የሆነ ፕሮቴክሽኒስት ይሉታል ኢኮኖሚስቶች። በቃ ሁሉን ነገር ዘግተን ልናድግ አንችልም። እንደዛ ዘግተው ያሉ ሀገራት አሉ ከቅርብም ከሩቅም። ኢኮኖሚያቸው ምን ላይ እንዳለ ማየት እንችላለን። ዘግተው አላደጉም። ኦኬ ዩሮፒያንስ በተለይ በ1920ዎቹ 30ዎቹ አብዛኞቹ የአውሮፓ ሀገራት ኢኮኖሚያቸውን ዘግተው ነው ብዙዎቹ ትልልቅ መልታይናሽናል ካምፓኒዎችን ያፈሩት። ያ ነገር አሁን ባለው የዓለም የኢኮኖሚ ሁኔታ ውስጥ ይሰራል ወይ ነው ጥያቄው። ስለዚህ የኢትዮጵያ ኢኮኖሚ ወደ ግሎባል ኢኮኖሚ ወደ ዓለም አቀፍ ንግድ ኢንቨስትመንት ለመስፋፋት የፎሬን ካፒታልንም የውጪ አገር ምንዛሪንም ወይም የውጪ ኢንቨስትመንትንም ለመሳብ ትልልቅ የሪፎርም ስራዎች እየተሰሩ ነው።
በብሔራዊ ባንክ የወጡ የተለያዩ መመሪያዎች አሉ። በተለይ ባለፈው አመት ነሐሴ ላይ ወጣው ግሪን ቡክ የሚባለው ትልቅ ኮንሶሊዴትድ የሆነ እጅግ በኢትዮጵያ የፋይናንሻል ሴክተር ላይ ትልቅ ለውጥ ያመጣ መመሪያ ጸድቋል። መመሪያዎች ማለት ይቻላል። በቅርቡ የብሔራዊ ባንክ ራሱ ማቋቋሚያ አዋጁ ተሻሽሏል በፓርላማ። የፎሬን ፋይናንሻል ኢንስቲትዩሽንስ የውጪ ሀገር የፋይናንስ ተቋማት፣ ኢንሹራንሶች፣ ባንኮች ኢትዮጵያ ውስጥ ኢንቨስት የሚያደርጉበት ሁኔታዎች የሚያመቻች አዋጅ ጸድቋል። ከዛ ውጪ የኢንቨስትመንት አዋጁ ራሱ ተሻሽሏል። አምና ሰኔ ላይ ይመስለኛል የልዩ የኢኮኖሚ ዞን አዋጅ ስፔሻል ኢኮኖሚክ ዞን እንደ ሌሎች ሀገራት እንደነ ቪየትናም፣ አዘርባይጃን በተለይ ትልልቆቹን እንኳን ሜንሽን ባናደርግ እኛ ለንማርባቸው የምንችላቸው ጥሩ ሰክሰስ ስቶሪ ያላቸውን ሀገራት ካየን በዚህ መንገድ ነው ኢኮኖሚያቸውን በደንብ ሊያሳድጉ የቻሉትና ያ ጸድቋልና ይሄም አንዱ ፎሬን ካፒታልን ለመሳብ ነውና በተለያዩ ሴክተሮች ዲጂታላይዜሽን ብሉት በተለያየ መንገድ እነዚህ ህጎች እየተሻሻሉ ከዛ በተጨማሪ ያው 60 አመት የቆየው በ1952 የወጣው የኢትዮጵያ የንግድ ህግ ከ60 አመት በኋላ ተሻሽሏል። ከ60 አመት በኋላ 60 አመት በፊት ኢንተርኔት የሚባል ነገር የለም። ዛሬ ኢንተርኔት አለ። ብዙ ለውጦች አሉ። ኢሜል፣ ቪዲዮ ኮንፈረንስ፣ ኢሙቨብል አሴት ድሮ ንብረት የምትለው ወይ በባንክ ያለ ገንዘብ ነው፣ በኪስ ያለ ገንዘብ ወይ ደግሞ ቋሚ ንብረት ነው። ምንድነው ሶፍትዌር ለምሳሌ ጉድዊል፣ እነዚህ ኢንታንጂብል አሴትስ የማይጨበጡ ግን ትልቅ ቫልዩ ያላቸው የተለያዩ እነዚህን እንደ አሴት የሚቆጥር ንግድ ህግ ጸድቋል። በጣም ብዙ ዲቴል ብንገባ ብዙ ከረንት ኢሹዎችን አድሬስ የሚያደርግ ህጎች ወጥተዋል። ተቋማት ተገንብተዋል፣ ተቋቁመዋል። ለምሳሌ ቴሌኮም ሴክተር ላይ ቴሌኮም ሴክተርም በደንብ ኢፌክቲቭሊ የሚቆጣጠር ተቋም አልነበረም። ኢትዮጵያን ኮሚኒኬሽን ኦቶሪቲ፣ እንደዚህ ካፒታል ማርኬት ኦቶሪቲ፣ ስቶክ ኤክስቼንጅ 1960ዎቹ ላይ ኢትዮጵያ ውስጥ ስቶክ ኤክስቼንጅ ነበረ። እንግዲህ ከዛ በኋላ በነበረው የመንግስት ለውጥ ዛሬ ናይጄሪያና ናይሮቢ ኬንያ የተሻለ በጣም ልምድ ልንቀስምባቸው የምንችላቸው ስቶክ ኤክስቼንጅ ተቋማት አላቸው። እኛ ገና እንግዲህ በቅርብ ነው እንትን ያለውና ይሄ ሁሉ ሙቭ ምንድነው? ይሄ ሁሉ እንቅስቃሴ ምንድነው ካለን የኢትዮጵያ ኢኮኖሚ እየሰፋ ነው። ደግሞ አፍነን ከልክለን ዘግተን የምናድግበት ሁኔታ የለም። ምክንያቱም የግሎባል ኢኮኖሚ አይፈቅድልንም። ቀደም እንዳልኩት ወደድንም ጠላንም በዚህ የግሎባል ኢኮኖሚ ውስጥ ተሳታፊ ብቻ ሳይሆን አክቲቭ ፓርቲሲፓንት መሆን መቻል አለብንና ለዛ እንዲህ አይነት ቀደም ወደ ዋናው ርዕሳችን ያመራን እነዚህ አይነት ህጎችን የማሻሻል እና አስቻይ ኢንቫይሮንመንት ኢኔብሊንግ ኢንቫይሮንመንት የመፍጠር ስራ ያስፈልጋልና ለዛ የተደረገ ሪፎርም ነው ብዬ አስባለሁ። ምናልባት ከህገ መንግስት ጉዳዮችና ሌሎች ተመጋጋቢ ከሆኑ አዋጅና ደንቦች ጋር ማያያዝ እንችላለን። እርሶ በመግቢያ ላይ እንዳነሱትም በተለይ በኢፌዴሪ ህገ መንግስት አንቀጽ 40 ንዑስ አንቀጾቹ ይቀጥላል። ገጠርም ይሁን የከተማ ማንኛውም መሬት ንብረትነቱና ባለቤትነቱ ለኢትዮጵያ ብሔር ብሔረሰቦችና ህዝቦች እንዲሁም ለመንግስት ይሰጣል መብት። ከዚህ አንጻር ጥያቄ የሚያነሱ አካላት አሉ። የረቂቅ አዋጅ ምናልባት ኢትዮጵያውያን ተብለው ከተለዩ ህዝቦች ውጪ ሌላ ሰው ንብረትን እንዲያፈራ ፈቃድ የሚሰጥ ነው እና ህገ መንግስት ትርጉሙ ዘለል ያለ አመክንዮ ያስቀምጣሉ። ዜጎች ደግሞ በሀገራቸው ውስጥ ንብረት የማፍራት ቋሚ ንብረት እንዲኖራቸው የማግኘት መብት አላቸው የሚል ሌላ የህገ መንግስት ጉዳይን ያነሳሉና ረቂቅ አዋጁ ከዚህ ጋር እንዴት እናስታርቀው? የውጭ ሀገራት ዜጎች ኢትዮጵያውያን ተብለው በህገ መንግስት ከተለዩ ዜጎች እኩል እንዲጠቀሙ ለማድረግ የትኞቹ ህጋዊ ፈቃድ ይሰጡናል? በመጀመሪያ ከዚህ ጋር የሚቃረን ነገር ነው ብዬ አላስብም። እኔ በግሌ ትውልደ ኢትዮጵያውያን እንዴት ነበር ንብረት የሚያፈሩት? አንድ ኢትዮጵያዊ ያልሆነ ዜጋ፣ ምክንያቱም እኛ ደብል ሲቲዝንሺፕ አንከተልም። ስለዚህ አንድ ኢትዮጵያዊና አሜሪካዊ አዚ ሴም ታይም መሆን አይችልም።
እንደ ሌሎች አንዳንድ ሀገራት አለ እንደዛ የሚፈቅዱ ሀገራት አሉ። ከዚህ አንድ አሜሪካዊ የሆነ ዜግነቱን የቀየረ ኢትዮጵያዊ ኢትዮጵያ ውስጥ እንዴት ነው ንብረት የሚያፈራው? እንዴት ነው የሚገዛው? በሊዝ መሬት እንዴት ነው የሚያገኘው? እንግዲህ የዚህ ትውልደ ኢትዮጵያዊ ካርድ ያወጣል። ትውልደ ኢትዮጵያዊ ካርዱን አወጣ ማለት ኢትዮጵያዊ ዜጋ ሆነ ማለት አይደለም። ያ ኢትዮጵያዊ ትውልደ ኢትዮጵያዊ ካርድ በኢሚግሬሽን የሚሰጠው የሎ ካርድ ይሉታል። ይሄ ካርድ ኢትዮጵያዊ ዜግነቱን አይደለም የሚያሳየው። ከዚህ በፊት ኢትዮጵያዊ ሆኖ ሊሆን ይችላል ወይም ከኢትዮጵያዊ ዜጋ እናት ወይ አባት የተወለደ ግለሰብ ነው ማለት ማረጋገጫ ነው። ስለዚህ ግን ትውልደ ኢትዮጵያውያን በስፋት በሪል ስቴት በፕሮፐርቲ ያለ ምንም ሪስትሪክሽን ኦን ያደርጋሉ። ያለ ምንም ገደብ ያለ ምንም ችግር በሪል ስቴት ዘርፍ ላይ ኢንቨስት ያደርጋሉ። ለግላቸውም መኖሪያ መግዛትም መገንባትም ይችላሉ። 100% ማየት ይቻላል። ስለዚህ አንዳንድ ሰው ጉዳዩን ፖለቲሳይዝ ለማድረግ ሌላ የፖለቲካ ኢሹ ያለው ሰው ፖለቲካሊ ያለውን ልዩነት ማስቀመጥ ይችላል። ፒውርሊ ህገ መንግስት እንዴት ነው የከተማ መሬት ታዲያ አንድ ለምሳሌ ትልልቅ የውጭ ሀገር ሪል ስቴት ካምፓኒዎች አሉ። በምን መንገድ ነው እነዚህ ሪል ስቴት ካምፓኒዎች ኢትዮጵያ ውስጥ መሬት አግኝተው ሪል ስቴት አልምተው ቤቶች አልምተው ለሽያጭም ለኪራይም እያቀረቡ ያሉት? ስም ልንጠቅስ የምንችላቸው በፎሬን ኢንቨስትመንት የተመዘገቡ ትልልቅ ጃይንት የሆኑ ሪል ስቴት ካምፓኒዎች አሉ። ለጋር የሚሰራውን ማየት እንችላለን። ነፃ ሪል ስቴት ማየት እንችላለን። እንዴት ነው መሬት አኳየር ያደረጉት? እንዴት ነው መሬት ያገኙት? ሊዝ ነው። ሊዝ ራይት ነው። ኦውን አይደለም፣ ኦውነርሺፕ አይደለም። የባለቤትነት ሳይሆን መንግስት ወይም ከተማ አስተዳደር መሬት ሲያቀርብ በሊዝ ደንብ ነው። በከተማ አዋጅ የከተማን መሬት በሊዝ ለማስተላለፍ አዋጅ አለ 721 2004 ዓመተ ምህረት የወጣ ነውና በዚህ አዋጅ መሰረት ከተሞች ለተለያዩ ልማቶች ለተለያዩ ስራዎች መሬት ያዘጋጃሉ፣ ያቀርባሉ። የሪል ስቴት ዘርፍ ለውጪ ኢንቨስትመንት ክፍት ነው። በኢንቨስትመንት ሬጉሌሽን ወይም ደንብ መሰረት ለውጪ ኢንቨስተሮች ወይም ለውጪ ባለሀብቶች ክፍት ከተደረጉ የንግድ ስራዎች ወይም የኢንቨስትመንት ስራዎች ውስጥ አንዱ ሪል ስቴት ነው። ስለዚህ በሪል ስቴት ዘርፍ ኢንቨስትመንት ፍቃድ ያወጣ አንድ የውጪ ካምፓኒ ኦፍ ኮርስ ብዙ ሪኳየርመንቶች አሉት። ሚኒመም ካፒታል አለ። ዝም ብሎ ብር ስላለው ትንሽ ብር ስላለው ይዞ መግባት አይችልም። ሚኒመም ካፒታል አለ ኢትዮጵያ ሲመዘገብ እንደ ውጪ ሀገር ኢንቨስተር ማለት ነው። ያ ድርጅት ኢንቨስትመንት ፐርሚቱን ፍቃዱን አሳይቶ በዛ መሰረት መሬት በሊዝ ደንብ ለ30 ዓመት ለ40 ዓመት ጊዜያዊ ነው። ይሄ ዘለቂታዊ የሆነ ኦነርሺፕ አይደለም፣ ርስት አይደለም። ስለዚህ በጊዜያዊነት በከተማ አስተዳደሩ ወይም በክልሉ ደንብና ህግ መሰረት ለ40 ዓመት ለ30 ዓመት ለ50 ዓመት እንደየመሬቱ አይነት መሬቱም ግሬድ አለው። አንድ ከተማ ውስጥ ሆኖ የተለያዩ ግሬድ ያላቸው መሬቶች አሉ። እንደየመሬቱ አይነት በሊዝ ደንብ በየአመቱ ሊዝ እየከፈለ ያንን መሬት ይጠቀማል። የሊዝ ጊዜው ሲያልቅ ያ ሊዝ የሰጠው አካል ከፈለገ ሊዙን ያራዝማል፣ ካልፈለገ በልቃህን አንስተ ሂድ ብሎ ካሳ የሚያስፈልግ ነገር ከፍሎ ማስወገድ ይችላል። ስለዚህ የሊዝ ራይትን እና በሊዝ የሚገኝ ወይም በአጭር በአማርኛ የኪራይ ነው፣ የመሬት ኪራይ ነው። ሊዝን በቀላሉ ስንተረጉመው ኪራይ ማለት እንችላለን። የሚጠጋጋ ትርጉሙ ማለት ነው። እንደ ኮንትራት ነው፣ ሊዝ ነው፣ ሬንት ነው። ስለዚህ በዛ መልክ ነው መሬቱን ከከተማ አስተዳደር አግኝቶ አልምቶ እዛ ላይ ያለማውን ነገር ተጠቅሞ የሊዝ ፒሪየዱ ጊዜው ቆይታው ሲያልቅ ወይ ይራዘምለታል ወይ እንደ ሁኔታው የመሬቱ ባለቤት አሁን ባለው የህገ መንግስት መዋቅር መንግስት ከፈቀደ ያድስለታል፣ ካልፈቀደ አያድስምና ከዛ የተለየ ነገር አይደለም ይሄ አዋጅ ያመጣው። ኦፍ ኮርስ ሪል ስቴቶች ካምፓኒ መስርተው ላይሰንስ ኖሯቸው ኢንቨስትመንት ላይሰንስ ኖሯቸው ነው መሬቱን በሊዝ የሚያገኙት ወይም ቤት ይገዙና አፍርሰው እዛ ላይ ይገነባሉ። አሁን ግለሰብ ነው ልዩነቱ።
እስከዛሬ ከነበረው ከኢንቨስትመንት አዋጁ የተለየ ነገር የሚያደርገው ያ ግለሰብ በዛ ካምፓኒ ላይ ሼር ሆልደር ሊሆን ይችላል። ትልቅ ኢትዮጵያ ውስጥ ትልቅ ኢንቨስት ያደረገ ለብዙ መቶ ሰዎች ስራ እድል የፈጠረ ባለሀብት ሊሆን ይችላል፣ ማኔጀር ሊሆን ይችላል፣ ሼር ሆልደር ሊሆን ይችላል፣ ባለ አክሲዮን ሊሆን ይችላል። ይሄ ሰው ኢትዮጵያ ውስጥ ሲመጣ ያን ሁሉ እድል ከፈጠረ ለምንድነው የኪራይ ቤት እንዲቀመጥ የምናደርገው? ለምንድነው ናይሮቢ መቀመጫው እንዲያደርግ ወይም ሌሎች ሀገራት ላይ እንደዚህ አይነት የሚፈቅዱ ሀገራት ላይ ሄድ ኳርተሩን አድርጎ ቤት ይገዛል ዊዛውት ሪስትሪክሽን? ስለዚህ ከዛ ውጪ በመመሪያውም ላይ እንግዲህ በዚህ በመግለጫውም ላይ እንዳየ ነው በእርግጠኝነት ዝርዝር አዋጁ ዝም ብሎ እንደው አንድ ቱሪስት ከውጪ መጥቶ በቱሪስት ቪዛ ገብቶ ኢትዮጵያ ውስጥ መሬት ገዝቶ ይሄዳል። ይሄ ሊሆን አይችልም። እንደዚህ ብሎ እንደው ነገሩን ፖለቲሳይዝ ለማድረግ ካልሆነ ስትሪንጀንት የሆነ በጣም ስትሪክት የሆነ ጥብቅ የሆነ ዝርዝር ሪኳየርመንቶች ይኖሩታል መሟላት ያለባቸው። ለምሳሌ አንዱን የምገምተው አንድ የውጪ ዜጋ ኢትዮጵያ ውስጥ የማይንቀሳቀስ ንብረት በሊዝ መብት ሲገዛ ቤትም ቢገዛ መሬትም በሊዝ ቢያገኝ ይሄ ሰው ከኢትዮጵያ ጋር ምን ግንኙነት አለው? ከዚህ ሀገር ጋር ኢትዮጵያ ውስጥ ቢዝነስ አለው ወይ? ኢትዮጵያ ውስጥ ጋብቻ አለው ወይ? ኢትዮጵያ ውስጥ ንግድ አለው ወይ? ኢትዮጵያ ውስጥ የሚሰራው ሲግኒፊካንት የሆነ የማኔጅመንት እንትን አለበት ኃላፊነት አለበት ወይ? some kind of association በዝርዝር ህጉ ላይ በእርግጠኝነት የህግ አውጪው የአብዛኛውን ሰው ኮንሰርን እና የሚያሳስበውን የዜጎችን ኢትዮጵያውያንን የሚያሳስበንን ነገር እንደው ዝም ብሎ ያልፉታል። ዝም ብሎ አንድ እግረ መንገዱን በቦሌ ያለፈ ሰው መጥቶ መሬት ገዝቶ ቤት ገዝቶ ይሄዳል የሚል ግምት የለኝም። የሆነ ከኢትዮጵያ ኢኮኖሚ ጋር ከኢትዮጵያ ጋር የሚያገናኝ ሊንክ ያ ሰው ሊኖረው ይችላል ብዬ አስባለሁ። ገና አመጣጡ ዝም ብሎ በቱሪስት ሳይሆን በቢዝነስ ቪዛ፣ በኢንቨስተር ቪዛ በሆነ ወይም ደግሞ የወርክ ቪዛ ሊሆን ይችላል። ገና የዛ ሰው ወደ ኢትዮጵያ ሲገባ ከዛ ጋር በተገናኘ ይሆናል የሚል ግምት አለኝ እና መግለጫውም ላይ እንደተባለው የኢትዮጵያውያንን መሬት የማግኘት መብትና ጥቅም በማይነካ መልኩ ነው። እሱን ቀጣይ ጥያቄ ላደርግ ያሰብኩ ነበር። ጥሩ ነው ያነሳው ኪያ። ቃል በቃል የሚለው እንደዛ ነው። ረቂቅ አዋጁ የዜጎችን የመሬት ይዞታ የማግኘት መብት በማያጣብብ መልኩ ይላል። እንግዲህ ውጭ ሀገር ዜጎች አንዳንዶቹ ከሀገር የበለጠ ካፒታል ሊኖራቸው እንደሚችል ይጠበቃል። በቴክኖሎጂም በመዋለ ንዋይ አቅምም የተሻለ አቅም ሊኖራቸው ይችላል። የሊዝ አዋጅ ስንፈቅድላቸው መሬት ቋሚ ንብረት እንዲገቡ ስንፈቅድላቸው ገደብ እስካልተበጀለት በቀር ዜጎች መሬት የማግኘት መብታቸውን ሊያወላዳ በማይችል መልኩ ሊጋፉ ይችላሉ በተግባርም። ይህን እንዴት እናስታርቀው እንችላለን? ረቂቅ አዋጁ ይህንን ጉዳይ ዜጎች በዋናነት በሀገራቸው ውስጥ የትም ቦታ ሄደው መሬት የማፍራት ቋሚ ንብረት እንዲኖራቸው የማድረግ መብታቸውን ሳይጣበቡ እንዴት ሊያደርጉት ይችላሉ? ቢኮዝ መዋለ ንዋይ የሚጠበቅ ከሆነ አቅም ያላቸው ውጭ ሀገራት ዜጎች መሬት ቋሚ ንብረት እንዲያፈሩ ፈቃድ ከሰጠናቸው እንዴት ላይ ያጣበብ ይችላል? እንዴት እናስታርቀዋለን? አሁን ምንድነው ቅድም እንዳልኩት ሪስትሪክሽኖችና ገደቦች ይኖራሉ የሚል ግምት አለኝ። አንዱ ገደብ ይሄ እንግዲህ በዝርዝር በህግ አውጪው የሚታይ ጉዳይ ነው። ለምሳሌ አንድ የውጭ ሀገር ዜጋ ያለው ከአንድ በላይ ፕሎት የተወሰነ ሜትር ስኩዌር በሜትር ስኩዌር ሊወሰን ይችላል። ከዚህ በላይ ወይም ደግሞ 2-3 እንዳይገዛ እንዳያረግ እንዲህ አይነት ሪስትሪክሽኖች ሊገባ ይችላል እና ህግ አውጪው በመግለጫውም ላይ እንደተገለጸው የኢትዮጵያውያንን መሬት የማግኘት መብት ወይም የማይንቀሳቀስ ንብረት የማግኘት መብት በማይጋፋ መልኩ ነው የሚለው። ፎር ዛት ማተር የማይንቀሳቀስ ንብረት ብዙ ሰው ከመሬት ጋር ነው ነገሩን ሁሉ ያገናኘው እንጂ አፓርትመንት መግዛት ይፈልጋል እኮ አንድ የውጭ ዜጋ ነሰሰርሊ መሬት አይደለም። አዎ የአፓርትመንቱን ሊዝ ራይቱን ይገዛል፣ የአፓርትመንቱን ይጠቀማል፣ ከፈለገ ያከራያል። እንግዲህ የራሱ ንብረት ስለሆነ በዛ ንብረት ላይ ሙሉ የንብረት መብቶችን ኤክሰርሳይዝ ያደርጋል። ከዛ ውጪ የንብረት አንድ ጊዜ እንደውም ዱባይ ይመስለኛል የዛ ሀገር መሪ የነበሩት ለመጀመሪያ ጊዜ
የዛሬ 25 ዓመት 30 ዓመት በፊት ሲከፍቱ እና የውጭ ዜጎች እንዲህ አይነት ንብረት የማይንቀሳቀስ ንብረት የሚፈቅድ ህግ ሲያወጡ በጣም ትልቅ ኮንሰርን ነበር በዜጎች ላይ እና እንግዲህ እሳቸው ምን አረጉ በሉ ሁሉንም ወደብ እና ሁሉንም ኤርፖርት ዝጉልኝ አሉና ለምን ሲባል እነዚህ ሰዎች ይሄንን ንብረት ተሸክመው ይዘው እንዳይወጡ ነው ያሉት ይባላል እና at the end of the day ማንም ኦን ያርገው ማንም ይሄ የማይንቀሳቀስ ንብረት ነው ኢትዮጵያ ውስጥ ቢከራይም በዛ ንብረት ላይ ታክስ ቢከፈልም ፕሮፐርቲ ታክስ አለ ያንን ንብረት ሜንቴን ለማድረግ የተለያዩ ወጪዎች አሉ ስለዚህ በአጠቃላይ ኢንቨስትመንትን ያበረታታል ኢንቨስተሮች ፐርማነንት ኤስታብሊሽመንት ኢትዮጵያ ውስጥ እንዲኖራቸው ከናይሮቢ የተመላለሱ ወይ ከሩዋንዳ እና ኪጋሊን እኮ መውሰድ ነው ሲምፕል ኤግዛምፕል በጣም እጅግ በጣም ብዙ የሆነ ፎሬን ካፒታል ከኢትዮጵያ በቆዳ ስፋትም በህዝብ ቁጥርም አነስ ያሉ እንደ ሩዋንዳ አይነት አገራት ትልቅ እድል እየፈጠሩ ነው የፋይናንሻል ሀብ እየሆኑ ነው በአፍሪካ ደረጃ ማለት ነውና ኢቭን በብዙ መስፈርት ከኛ ጋር ሊወዳደሩ የማይችሉ አገራት ናቸው እነዚህ ግን የተወሰነ ሊበራል የሆነ አፕሮች በመከተል ብዙ ለህዝባቸው ብዙ ጠቀሜታ ስራ ፈጠራም ቢሆን ቴክኖሎጂ ትራንስፈርም ቢሆን የዚህ ዓላማ የውጭ ዜጎችን ባለ ንብረት ማድረግ አይደለም ዓላማው የሚመስለኝ ይሄንን ነገር በመፍቀድ እነዚህ በአቅም ያላቸው በተለያየ ሴክተር ኢትዮጵያ ውስጥ ሊሳተፉ የሚችሉ በሼር ሆልደርነትም በኢንቨስተርነትም በማኔጅመንት ዕውቀት ያላቸው ኢንጂነሮች ሊሆኑ ይችላሉ ቴክኖሎጂ ትራንስፈር ሊያደርጉ የሚችሉ የውጭ ዜጎች የማይንቀሳቀስ ንብረት እንዲይዙ ቢፈቀድ ኢትስ አን ኢንሴንቲቭ ማበረታቻ ነው እነዚህ ሰዎች ኢትዮጵያ ውስጥ ሞር እንዲቆዩ ሞር ቋሚ የሆነ ነገር እንዲፈጥሩ ኢትዮጵያ ውስጥ አሁን ካላቸው ኢንቨስትመንት እንዲያስፋፉ አስቻይ ከባቢ ነው የኢኔብሊንግ ኤንቫይሮንመንት እንደሚባለውና ኢንቨስትመንት ደግሞ ብዙ ነገር ይፈልጋል ዲዩቲ ፍሪ ይኖራል ምክንያቱም እነዚህ ኢንቨስተሮች ኮምፒት ኢትዮጵያን የሚያወዳድሩት ከሌሎች የአፍሪካ ሀገራት ጋር ነው ወይም ከኛ እኩል ባሉ ሀገራት ጋር ነው የተሻለ ቤኔፊት ፓኬጅ የሚሰጥ ሀገር ካለ ለምን ይመጣሉ እዚህ አይ እንዲ ይሄ እንግዲህ ማለት አርበኝነት ጥሩ ነው ሀገር ሁላችንም ሀገር ነው ዳለን ግን በእርግጠኝነት የምነግር ስንነቃ ገበሬው መዳበሪያ ይፈልጋል መዳበሪያ አናመርትም መድኃኒት ያስፈልጋል መድኃኒት አናመርትም በበቂ በዶላር በፎሬን ከረንሲ ነው የምናመጣው በተቻለ መጠን ፎሬን ካፒታልን አትራክት ለማድረግ ስራዎች መሰራት አለብን አንዳንዴ ኮምፓራቲቭ አድቫንቴጅ አለ የእርሻን ማስፋፋት ይኖርብናል በአገር ውስጥ ባለሀብት ብቻ እንስራ ቢባል አቅም ግልጽ የሆነ የአቅም ችግር አለ በአገር ውስጥ ባለሀብት ብቻ አሁን ያለውን የተለያዩ ዲማንዶች የስራ ፈጠራ እድል የተለያዩ ስራዎችን መስራት አይቻልም አልቲሜትሊ ፋብሪካዎች ራሱ እኮ ጥሬ ዕቃ ይፈልጋሉ ጥሬ ዕቃው የሚገዛው በዶላር ነው በፎሬን ከረንሲ ነው ለዚህ ትልቁ ሶሉሽን አንዱ አገራት ብዙ አገራት የተጠቀሙበት ፎሬን ካፒታልን መሳብ ነው በተቻለ መጠን እንደው ሌላው ቀርቶ ቱሪስቶችን እኮ በቱሪስት ሴክተር ላይ አሁን ኬንያ የሚያገኙትና እኛ የምናገኘው አይገናኝም ሰማይና ምድር ነው በቱሪስት መስህብ ደረጃ ግን እኛን የሚያክል ሀገር የለም እነ ኬንያን ለምሳሌ ብናይ በተፈጥሮ ሀብት ውጪ በተለይ ፓርኮች ውጪ ብዙም ሂስቶሪካል እና ካልቸራል ዴስቲኔሽንስ የላቸው እኛ ግን በብዙ መንገድ ታሪካዊ ባህላዊ ብዙ ቅርሶች ያሉን አገር ነን በመንጠብቀው ልክ ግን ቱሪስቶችና ፎሬን ካፒታል መሳብ አልችልም እና ለኔ this is the right time ይሄ ትክክለኛው ሰዓት ነው ብዬ ገምታለሁ እስከ ዛሬ ድረስ አብዛኛው ሴክተር ዝግ ነበረ እንደው ለማወዳደር ያህል ለምሳሌ በሌሎች አፍሪካ ሀገራት በአብዛኞቹ አፍሪካ ሀገራት በ1990ዎቹ በፈረንጅ ነው የውጪ ባንኮች እንዲገቡ የተፈቀደው የዛሬ 30 ዓመት 25 ዓመት በፊት ይሄ እኛ ደግሞ ዘግተን ነበር ትክክለኛ ውሳኔ ነበር በዛ ወቅት ለምን
የኛ ባንኮች የግል ባንኮች የአገር ውስጥ የግል ባንኮች ገና በዳዴ ላይ ነበሩ አሁንስ ከ30 አመት በኋላስ this the time to compete መወዳደር ያለብን ወቅት ነው ስለዚህ ከዛ ከሁሉም በላይ ደግሞ የዓለም የንግድ ድርጅት እንግዲህ የዛ ማህበር አባል ለመሆን በድርድር ላይ ነን ከድርድሮች ውስጥ አንዱ እንዲህ አይነት ሴክተሮችን የመክፈት ሞር ኢኮኖሚውን ኦፕን አፕ የማድረግ እነ ቻይና በዛ ነው ከፍተኛ ደረጃ የኢኮኖሚ ደረጃ ሊደርሱ ይችላሉት እና ፎሬን ካፒታልን ስበው ነው ቻይና is a best example ለምሳሌ በውጪ ካፒታል የውጪ ባለሀብቶችን በመሳብ በቻይና ውስጥ የተለያዩ ሴክተሮችን በመክፈት ኦፍ ኮርስ ያ ማለት ዝም ብሎ መከፋፈት ሳይሆን በደንብ ጠበቅ ያለ ሬጉሌሽን ይኖራል በህግና በስርዓት እንዲሰሩ መቆጣጠር ሱፐርቫይዝ ማድረግ ሞኒተር ማድረግ ያስፈልጋል ከዛ ውጪ ግን ዘግቼ ልደግ ብትል ቻይና ዛሬ ያለችውን ቻይና ማየት አንችልም ነበር ሳውዝ ኮሪያም እንደዛ ነው ሲንጋፖርም እንደዛ ነው እነዚህ ሳውዝ ኢስት ኤዥያ የሚባሉት ትልቅ ተአምር በኢኮኖሚ እድገት ስራ አቺቭ ያደረጉ ሀገራት ፎሬን ካፒታልን ስበው ነው እና ይሄ በሌሎች ሀገራት ያልተተገበረና የሆነ አዲስ ነገር አይደለም ኮንሰርኑ ትክክል ነው ከህገ መንግስት ጋር በፍጹም የሚያገናኘው ነገር የለም በመጀመሪያ ደረጃ ቀደም እንዳልኩትና አንዳንዴ ያው ውዥንብርም ለመፍጠር እንደው የፖለቲካ ስኮር ለማድረግ የፖለቲካን በፖለቲካ ያለውን ኢሹ እንዲህ አይነት ትንንሹንም ነገር ፒውርሊ ኢኮኖሚክስ የሆኑ ነገሮችንም ፖለቲሳይዝ ለማድረግ የሚሞክሩ ወይም ነጥብ ለማስቆጠር የሚፈልጉ አካላት የሉም አይደለም ግን ይሄ ኦሬዲ እንደዛ ከሆነ የብሔር ብሔረሰቦችና ህዝቦች ነው ከተባለ እዚህ ከተማ ላይ አንድም ሪል ስቴት ድርጅት አንድም የግል እንግዲህ በየቦታው ምን እንግዲህ ከዚህ ቢሮ አሚን ከዚህ ስንወጣ አንድ የግል ቤት ማየት የለብንም ማለት ነው ምክንያቱም ብሔር ብሔረሰቦችና የመንግስት ነው ብለናል አይደል እንደዛ ነው ማለት ነው ትርጓሜው ስለዚህ ምንም ከዚህ ከህገ መንግስቱ ጋር የተጠቀሰው ማዕቀፍ ጋር የሚገናኝ ነገር አይደለም it's totally unrelated አንድ ተጨማሪ ስጋት ሊጨምር ምናልባት እርሶ እንዳሉት የዚህ ውጭ ኢንቨስትመንትና የውጭ ፋይናንስን ለመሳብ አንደኛው ምክንያት ተመሳሳይ አይነት ልጓም የነበሩ ህግ አዋጆችን ማፍታታት ነው መሰል ውጭ ሀገራት ዜጎች ንብረት እንዲያፈሩ የማድረግ መብት እርሶ የባንኮቹን ጉዳይ አንስተዋል ከ30 አመት በፊት መዘጋታቸው ልክ እንደነበርም ጭምር ታሪካዊ አውድ አንስተዋል አሁን ባለው ሁኔታ መሬት ትልቁ የመንግስት ሀብት ነው ቀዳሚው ማለት እንችላለን ትልቁ ሀብቱ ነው አሁን ባለው ሁኔታ ለነዚህ ለውጭ ሀገራት ዜጎች ምናልባት ትልቅ ምንላቸው በመዋለ ንዋይ ኢትዮጵያውያን ዜጎችን በብዙ ጥፍ ሊያስከነዱ የሚችሉ የውጭ ሀገራት ዜጎች መሬትን በያዙት ቁጥር የሀገርን ሉዓላዊነትም ማንሳት እንችላለን የፖሊሲ ጉዳይን ነፃነትን ማንሳት እንችላለን ከሱ አንፃርስ ጊዜው ትክክለኛ ነው ወይ ብሎ ያስባሉ ምክንያቱም ባንኮች የውጭ ባንኮች አለመምጣትን ከሀገራዊ ባንኮች አቅም አለመጎለበት ጋር ካነሳ ነው የውጭ ሀገራት ዜጎች መሬት ሀብት እንዲኖራቸው ማድረግስ ከኢትዮጵያውያን ዜጎች የሊዙን ጉዳይ ኮምፒት ከማድረግ ተወዳድሮ የተሻለ መሬት የማግኘት እድልን እስከ ማጥበብ አንፃር እንዴት ያዩታል ጊዜው ትክክለኛ ነው ብሎ ያስባሉ ያው ልክ እንደ ባንኮች እኮ ዘግተን ነበር መሬቱን ፕራይቬታይዝ አላረግነው ማለት ለፎሬን ናሽናልስ ለውጭ ዜጎች እኮ ክፍት አላረግነው እንግዲህ ካፒታሊዝም ወይም ነፃ ገበያን እንከተላለን ከተባለ ብዙ አመት ነው ኦልሞስት 30 አመት ማለት ይቻላል ግን በተግባር እነዚህ ሴክተሮች ሁሉ ዝግ ነበሩ መዘጋቱ ትክክል ነበር ትክክል ነው አይ አግሪ እስከዛሬ እስካሁን ድረስ ግን እስከመቼ ነው መዘጋት ያለበት ሁለት ወዶ ይሆናል ወይ ኦኬ ፎሬን ኢንቨስትመንት እንፈልጋለን ፎሬን ካፒታል እንፈልጋለን አገር ውስጥ የማይገኙ ምርቶች ከውጭ ሀገር መተው እንዲሸፈኑ እንፈልጋለን ማናመርታቸው ምርቶች መኪና ምናምን እነዚህ ማሽነሪስ ትልልቅ ማስመጣት እንፈልጋለን አሁን እኔ በደንብ እንደው በኢኮኖሚክስ እንኳን ዕውቀት እንደው ለአቨሬጅ ሲቲዝን እንኳን ለማስረዳት ይሄን ነገር እንፈልጋለን በአንድ በኩል ደግሞ እንደዚህ መዝጋት እንፈልጋለን እና ፈረንጆቹ እንደሚሉት you can't have your cake and eat it at the same time ኬኩን ወይ ትበለዋለህ ወይ ታስቀምጠዋለህ ሁለቱንም ሊሆን አይችልም ስለዚህ ይሄ እስከ ዛሬ ድረስ የተዘጋበት ምክንያት
ኦብቪየስሊ ትክክል ነው እኔ በግሌ ነው ትክክል ነው ግን ካሁን በኋላ መሬትስ ቢሆን እንዴት ነው አቢዩዝ የተደረገው ስለ አቢዩዝ ካወራን እንደ መሬት ብዙ የኮረፕሽን ምንጭ ላይክ ሜቢ በግምት እኔ በ90% 70-80% ያለው ኮረፕሽን መሬት ላይ አይደል እንዴ ሪሊ ህዝብና የመንግስት ነው የሚለው ነገር ምን ያህል ሰርቶ ነበር ምን ያህል ሰርቷል ዋናው የሙስና እና አንፌር የሆነ ፍትሃዊ ያልሆነ የሀብት ክፍፍል ምንጭ ምንድነው ትክክለኛ ያልሆነ የመሬት አስተዳደር ነው ወይም ላንድ ማኔጅመንት ነው እና አድሚኒስትሬሽን ስለዚህ እንደውም እነዚህ ነገሮች አቅም ያለው ሰው ማንንም አቅም የሌለው ሰው አይደል መሬት አጥሮ ይዞ ወይ ስራ ላይ አልዋለ ወይ ለዜጎች ስራ አልፈጠረ ወይ ዜጎች ራሳቸው ስራ አልሰሩበት በሚያሳዝን ሁኔታ እስከ ቅርብ ጊዜ ድረስ አሁንም አንዳንድ ቦታ መናየው ነውና ይሄ ለኔ በጣም የተጋነነ ስጋት ነው ብዬ ነው የማስበው አቅም ያለው ሰው ሊያለማ የሚችል በደንብ ሪኳየርመንት አስቀምጠንለት ይሄን ያህል የሚያለማ ከዚህ በላይ መያዝ የማይችል ይሄ መሬት ከያዘ ደግሞ በዚህ ጊዜው ስራ የሚሰራ ስለዚህ ሊዝ መብቱን ባገኘ በ6 ወር ውስጥ የሚታይ የሚጨበጥ ነገር የሚሰራ እዛ ላይ እኮ የኮንስትራክሽን ስራ ነው የምንፈጥረው ልክ እንደ አሁን እንዳሉት ሪል ስቴቶች ነው የተለየ እኮ አይደለም እና ለኔ ሲግኒፊካንት ማለት ኮንሰርኑ ይገባኛል ግን በጣም የተጋነነ ነው ብዬ ነው ማስበውና በዛ ላይ ሌሎች ሀገራት የፈቀዱ አሉ እንደዚህ ሉዓላዊነታቸው ኢትዮጵያ ውስጥ የተለየ የሚያደርገው ምንድነው ለኔ ሩዋንዳ ሉዓላዊ የሆነ ስትሮንግ የሆነ መንግስት ያላት ሀገር ናት እዛ የሉዓላዊነት ጉዳይ ያልሆነ ለምንድነው ኢትዮጵያ ሲመጣ የሚሆነውና አንዳንዴ ኢትዮጵያ ውስጥ አዲስ ነገር ሁሉ ጊዜ ሲመጣ ድሮ ተብሏል ወፍጮ ቤትም ሲመጣ ውሃም ሲመጣ ወፍጮ ቤትም ሲመጣ እንዴት ሰይጣን ነው የሚፈጨው ውሃም እንዴት ውሃ ወደ ላይ ይወጣል የቧንቧ ውሃ ስልክም ሰይጣን ቤትም ነው ትላንትና ቴሌብር ነዳጅ የምትቀዱት በቴሌብር ነው ሲባል ትልቅ ፖለቲካ ነበር እና ኬኦስ ነበር በቃ የዛሬ 2-3 አመት ይመስለኛልና አዲስ ነገር ኢትዮጵያ ውስጥ ብዙ ጊዜ ሲመጣ ያው ሜቢ ከሶሳይቲያችን ካልቸር አንፃር ሊሆን ይችላል ትንሽ ኮንሰርኑ አሳሳቢነቱ ለምን ሆነ ብዬ አይደለም ትክክለኛ ኮንሰርን ነው ግን ለዛ ህግ አውጪው በደንብ ዲቴል የሆነ ዝርዝር የሆነ መስፈርቶች ማስቀመጥ አለበት እና ደግሞ ያስቀምጣል የሚል እምነት አለ ለምን ለምሳሌ የውጪ ባንኮች ኢትዮጵያ ውስጥ ይግቡ ሲባል እንደው ዝም ብሎ የሆነ ትላንት የተቋቋመ ባንክ መጥቶ እንደዛ አይደለም ህጉ የሚለው ተፈቅዷል ግን በጣም ስትሪክት የሆነ ሚኒመም ካፒታል ያስቀመጠ የምዝገባው ፕሮሰስ ራሱ የባንኩ ዲው ዲሊጀንስ ራሱ ኢትዮጵያ ውስጥ ኢንቨስት ላርግ ብሎ የሚመጣ ባንክ ራሱ መጀመሪያ ጀርባው ተጠንቶ ትራክ ሪከርዱ ታይቶ በባለሙያዎች ኢቫሉዌት ተደርጎ እንደዛ እንጂ ዝም ብሎ ተከፈተ ሲባል እንደ ንግግሩ መከፈት አይደለምና ይሄም ልክ እንደዛው ዝርዝር የሆኑ መስፈርቶች ይሄ ሰው ኢትዮጵያ ውስጥ የማይንቀሳቀስ ንብረት ሲገዛ ቤት ሲገዛ ቪላ ቤት ሲገዛ አፓርትመንት ሲገዛ ኢትዮጵያ ውስጥ ምንድነው የሚሰራው ኢንቨስተር ነው ባለሀብት ሼር ሆልደር ነው ማኔጀር ነው ለኢትዮጵያ ኢኮኖሚ የሚያዋጣው አስተዋጽኦ አለ እነዚህ ሁሉ ሳይጠኑ እንደው ዝም ብሎ የውጭ ሀገር መጥቶ ፓስፖርቱን አሳይቶ የሚገዛበት ሁኔታ አይደለምና እዛ ላይ ስጋቱ ትንሽ የተጋነነ ነው ብዬ ነው የማስበው ከዚህ የተቃረነ ሐሳብ ያላቸው ሰዎች ሊኖሩ ይችላሉ ወይ ሊኖሩ ይችላሉ ሁሉ ጊዜ ያው 100% ላስደስት ካልክ አይስክሪም ሽጥ ነው የሚባለውና አብዛኛውን ነገሮችን አብዛኛውን ማህበረሰብ በተለይ በኢኮኖሚ መስክ አሁን በተለይ በፎሬን ኢንቨስትመንት በተለይ አሁን በዚህም እዛም ባሉ ግጭቶች የምናያቸው ትንሽ ተግዳሮቶች አሉ ግን ኢትዮጵያ በጣም ትልቅ ሀገር ናት ቆዳ ስፋቷ በጣም ትልቅ ነው ገና
አብዛኛው ህዝብ ሃይላንድ ላይ የሚኖር ነው። በአብዛኛው ህዝብ በዚህ በሴንትራል ኖርዝ ኤንድ ሳውዝ ኢስት አካባቢ የሚኖር ነው። አብዛኛው የኢትዮጵያ መሬት ገና አልታረሰም፣ ህዝብ ያልሰፈረበት እንዲህ ያልነካው ብዙ ድንግል መሬቶች አሉና እነሱን ወደ ማልማት ሂደት ውስጥ ከተገባ ይሄ ትልቅ እድል ነው ብዬ ነው የምገምተው። እንግዲህ መሬቷ ከእያንዳንዱ ኢትዮጵያዊ ጋር ጥብቅ ቁርኝት ስላለው ነው እንግዲህ ስጋቶቹ ላይ መቆየታችን። ምናልባት የዚህ ረቂቅ አዋጅ ተስፋ መድልም ይዞ ሊመጣ የሚችልበት አማራጭ ይኖራል። እሱ የጠቀሷቸው ልክ እንደ ዱባይ፣ ሩዋንዳን፣ ደቡብ አፍሪካን በተጨማሪ ማንሳት እንችላለን። መሰል የውጭ ሀገራት ዜጎች ከቋሚ ንብረት ማፍራት ጋር የተያዙ አዋጆች አሏቸው። በመልካም ጎን የተጠቀሙበት ሀገራትም አሉና ምናልባት እርስዎ እንደ አንድ ህግ ባለሙያ ኢኮኖሚያዊ ትርጉም ሊኖረው ይችላል። በእርግጥ ግን ምን አይነት እድሎችን ይዞ ይመጣል ብለው ያስባሉ? የውጭ ሀገራት ዜጎች የቋሚ ንብረት እንዲኖራቸው፣ መሬት እንዲኖራቸው ማለት ከስጋቶቹ ባሻገር ምናልባት እንደ ዜጋም እንደ ሀገርም በጥቅም ደረጃ ሊመዘን የሚችል አስተዋጽኦ ይኖረው ይሆን? ይሄን ቅድም እንዳልኩት ጥቅሞቹ ብዙ ናቸው። ላይክ በጣም ብዙ ሴክተሮች ለፎሬን ኢንቨስትመንት ተከፍተዋል። ስጋ ሰጥቶ ቢላ እንደመከልከል ነው። በዚህኛው በኩል ብዙ ሴክተሮችን የውጭ ካምፓኒዎች የውጭ ዜጎች መጥተው መዋዕለ ንዋያቸውን እንዲያፈሱ ኢንቨስት እንዲያደርጉ ፈቅደናል። በዚህኛው በኩል ደግሞ ኢትዮጵያ ውስጥ እንዳይኖሩ ቋሚ ንብረት ላይክ አፓርትመንት ከልጆቻቸው ጋር ሊመጡ ይችላሉ፣ ከትዳር አጋሮቻቸው ጋር ሊመጡ ይችላሉ። እነዚህ ሰዎች በቋሚነት ያለምንም አከራይ ያባረኛል አያባረኝም ውስጥ ሳይገቡ የተጋነነ ኪራይም እየከፈሉ ሳይሆን አንድ አፓርትመንት የሆነ ክላስ ወይም ቪላ ቤትም ሊሆን ይችላል ወይም መሬት ሊዝ ራይት አግኝተው ሊሰሩ ይችላሉ። ያ ሞር ኢትዮጵያ ውስጥ እንዲቆዩ ያደርጋቸዋል። ኢትዮጵያ ውስጥ ከቆዩ ኢትዮጵያ ውስጥ የሚያገኙትን ነገር እዚሁ ያፈሱታል። መዋዕለ ንዋዩን እዚሁ ያፈሱታል። እዚሁ አገር ከሰሩ ቴክኖሎጂ ትራንስፈር የኖሃው የሚባለው የማኔጅመንት ስኪል ትራንስፈር ሊያመጣ ይችላል። በአጠቃላይ ኢንቨስትመንትን ያበረታታል። እንደውም ኢትዮጵያም ደግሞ በፎሬን ኢንቨስተርስ አይን ያላት ገጽታ ግንባታም ላይ ኢምፖርታንት ነው። ያው እኛ ሀገር ቀደም እንዳልኩት አብዛኛው ነገር ተዘጋግቶ የነበረ ስለሆነ ትንሽ የሆነ ነገር ሲከፈት እንደ ትልቅ ጉዳይ ይሆናል እንጂ ሌሎች ሀገራትን ብናይ እንደው ኮምፔር እናርግ ቢባል አይገናኝም፣ ሰማይና ምድር ነውና ስጋቱ ትክክል ነው። ግን እጅግ በጣም የተጋነነ ስጋት እንዳይሆን ነው ስጋቴ። እኔ ራሱ ለምን አንዳንዴ ያው ይሄ ሶሊድ የሆነ በደንብ ጠንከር ያለ መረጃም መንግስት ለህዝብ ማቅረብ አለበት። ሪሊ ምንድነው አላማው ምንድነው? አሁን ከዛ ከሚኒስትሮች ምክር ቤት መግለጫ ባሻገርና አንዳንድ ዝርዝር ሁኔታዎች ውጪ በጣም በሰፊው በዚህ ጉዳይ ላይ ማህበረሰባችን እንዲያውቅ። ምክንያቱም አንዳንዱ ችግር የሚመነጨው ከግንዛቤ እጥረት ነው። ስለዚህ እዛ ላይ የሚመለከታቸው አካላት ትክክለኛውን የአዋጁን የህጉን አላማ ከኢኮኖሚው ጋር በምን ይተሳሰራል እንዴ ገበሬው ጋር ሄዶ እኮ በቃ ይሄው የውጭ ዜጋ መጣ ካሁን በኋላ መሬት ሊነጠቅ ነው የሚል አይነት ፕሮፓጋንዳም የሚያደርግ አለና ይሄ ፍጹም ትክክለኛ እንዳልሆነና በመንግስት በኩልም የተወሰነ ኮሙኒኬሽን ክፍተት አያለውና ያ ቢሞላ ፕሮጀክት ማድረግ የምችለው በሚቀጥሉት 5-10 አመታት አትሊስት ለኢንቨስትመንት ምቹ የሆነ ኢንቫይሮንመንት በመፍጠር ሌሎች በእኛ ደረጃ የነበሩ ሀገራት ያደጉበትን ፈለግ ተከትለን ትልቅ ቦታ እንደርሳለን በኢኮኖሚ ብዬ አስባለሁ። ከሁሉም በላይ ግን በሁሉም መስክ ያሉ ኢትዮጵያውያን በተለይ በተለያየ ሙያ ያሉ እንደ ድሮ ዝም ብሎ በተለመደው አይነት መነገድ ስራ መስራት ኢቭን ግለሰብ ተቀጣሪዎች እንደ ድሮ በቃ ጠዋት ወጥቶ እንደዚህ ኮምፒቲሽኑ እየመጣ ነው። ድሮ ያየነው ነው። ኢትዮ ቴሌኮም ብዙ አመታት 100 አመታት ብቻውን የነበረ ካምፓኒ ነበር። እነ ሳፋሪኮም ሲመጡ ኢትዮ ቴሌኮም ያረጋቸውን ትልልቅ ማሻሻያዎችን አይተናል። ከፓኬጅ ጀምሮ ኢንሴንቲቭ ብዙ ነገሮች አድርጓል።
እና ቴሌብር እኮ እነ ሳፋሪኮም ሊገቡ አካባቢ የመጣ ነው። ዛሬ ቴሌብር በትሪሊየን ብር ደረጃ ትራንዛክሽን አለው። ትልቅ አቺቭመንት ነው ይሄ የምን ውጤት ነው? ኮምፒቲሽን ውድድር እና በሁሉም ሴክተር ያሉ ባለሙያዎችም ኢንቨስተሮችም ኢትዮጵያውያን ኢንቨስተሮች ያለው አማራጭ ጠንክሮ ሰርቶ ከነዛ ጋር ቢያንስ ትንሽዬ ተወዳዳሪ ለመሆን መሞከር ነው። ቢዝነስን ሞደርን ማድረግ ነው እንጂ እንትን በመጣ ቁጥር መንግስት ይዝጋልን የሆነች አስታውሳለሁ ቃና ሲከፈት መንግስት ይዝጋልን ያሉ አሉ። ራይድ ሲመጣ ትልቅ ኢሹ ነበር። በጣም በቃ መንግስት ራይድን ይዝጋልን እኔ ወደፊት ወደ ከቴክኖሎጂ ጋር ተሄዳለ እንጂ ይዝጋልን በሚል እንትን ነው ውሃ ወደ ኋላ አይፈስም። አሁን ከዘመኑ ጋር ከቴክኖሎጂው ጋር ከዲጂታላይዜሽን ጋር ወደፊት ኮፕ እያደረግን መሄድ ነው እንጂ ያለን አማራጭ ኮምፒት እያደረግን እየተወዳደርን እንደ ድሮ በመንግስት ጥበቃና በመንግስት ፕሮቴክሽን እንትን ምንልበት አይደለም። ይሄ ማለት አከፋፈቱ ግራጁዋል መሆን አለበት በሂደት በአንድ ጊዜ ሁሉን ነገር ከፋፍቶ ሱቅ በደረቴም የውጪ ዜጋ ይዞ ይንቀሳቀስ አይደለም። አብሶሉትሊ አይቻልም። እንደዛም ትክክል አይደለም። ግን አሁን ወደ ግሎባል ኢኮኖሚ ወደ ዓለም ኢኮኖሚ እየሄድን ነውና በሁሉም መስክ ያሉ ኢትዮጵያውያን ነጋዴዎቹን ቢዝነስሜኑን ንግዳቸውን ስራቸውን ሞደርናይዝ ማድረግ ግዴታቸው ነው። ምክንያቱም ፍጥነቱ ከባድ ነው። የኤአይ ዘመን ነው። ዓለም ትልቅ እንትን ደረጃ እየደረሰ ነው በቴክኖሎጂ እና እኛም እንደ ድሮ እንደተለመደው መንግስት ዘግቶልን እናድጋለን። ለምሳሌ የጅምላ አስመጪነትና ማከፋፈል ሴክተር ተከፍቷል ለውጪ ባለሀብት። ትሬዲንግ ቢዝነስ ተከፍቷል። እንደ ድሮ ትንሽ ሱፐርማርኬት ከፍቼ በቃ 100% እያተረፍኩ የሚባል የለም። እንደዛ አይነት ነገር የለም። ስለዚህ ከሌሎች አገራት ጋር ተወዳዳሪ እንድንሆን ቢዝነሱን ሞደርናይዝ ማድረግ ዲጂታላይዝ ማድረግ ያስፈልጋል። ይሄ ደግሞ መልእክቱ ለመንግስትም ነው። መንግስትም አሰራሮችን የንግድና ኢንቨስትመንት የመስራት ኢንቫይሮንመንቶቹን ዶይንግ ቢዝነስ የሚባለው ላይሰንሲንግ ፕሮሰሱን በየቦታው መታየው ትልልቅ የቢሮክራሲ ቻሌንጆችን መፍታት አለበት። ለምን ከዘመኑና ከቴክኖሎጂው ጋር መንግስትም አካላት ተቋማት አብረው መሄድ አለባቸው ብዬ ስለማስብ ያጠቃለልን ነው። ምናልባት ከዚህኛው ከውጭ ሀገራት ዜጎች ንብረት የማፍራት ረቂቅ አዋጅ ቀድሞ ከወራት በፊት ምናልባት የውጭ ሀገራት ዜጎች ኢትዮጵያ ውስጥ በሪል ስቴት ዘርፍ እንዲሰማሩ የሚያስችል አዋጅም ጸድቋል በሕዝብ ተወካዮች ምክር ቤት። ምናልባት መረጃ ይኖራል ብዬ ተስፋ አደርጋለሁ ነው። እንደዚህ ተመጋጋቢ አይነት ሊመስሉ የሚችሉ የውጭ ሀገራት ዜጎችን የኢትዮጵያ ኢኮኖሚ ውስጥ ተሳትፎ እንዲኖራቸው የማድረግ አካሄዶች አሉ። እርሱ ያሏቸው እድሎችና ስጋቶች እንዳሉና እንደ አዲስ አበባ ከተማ በተለይ በብዙ መልኩ ልማትን፣ ኢንቨስትመንትን፣ ተወዳዳሪነትን አብስታ ለምትፈልግ ከተማ ኢትዮጵያውያን ትውልደ ኢትዮጵያውያን የውጭ ሀገራት ዜጎች መጥተው ከተማ በምትፈልገው ልክ ምን ያክል እንዲሰማሩ ከተማዋ እንድትለወጥ ያደርጋል ብለው ያስባሉ? ከህግ አንጻር አዲስ አበባ የሀገራችን መዲና ናት። እጅግ በጣም ትልቅ ኢኮኖሚ የምታንቀሳቀስ ከተማ ናት። በገቢ ደረጃም ኦልሞስት ትልልቅ ተቋማት የዓለም አቀፍም የሀገር ውስጥም ትልልቅ ተቋማትን ሆስት የምታደርግ ናትና ያንን የሚመጥን ስራ በተወሰነ መልኩ እየተሰራ ነው። በተለይ በዚህ አሁን በተሰራው የኢንፍራስትራክቸር የመሰረተ ልማት የዚህ በኮሪደር ዲቨሎፕመንት የተሰራው ስራ ትልቅ ስራ ነው። ሆኖም ግን በተለይ ደግሞ የአሰራር ክፍተቶች፣ የቢሮክራሲ ችግሮች፣ አሁንም በዚህ በወረቀት የሚሰሩ ስራዎች ከተማዋን የሚመጥን ሲቪል ሰርቪስ ያስፈልጋል ብዬ አስባለሁ። በተለይ ሰርቪስ ዴሊቨሪ ላይ የአገልግሎት አሰጣጥ ላይ አሁን ትልቁ በቅርቡ ክቡር ጠቅላይ ሚኒስትሩ የመረቁት የመሶብ የአንድ ማዕከል ትልቅ ኤግዛምፕል ነው። እኔ ለምሳሌ አዘርባይጃን አሳን የሚባል ልክ እንደ መሶብ አሳን የሚባል ሲስተም አላቸው። ሀገሩን የቀየረ ነው ማለት ይቻላል። ሊትራሊ የሀገሩን አጠቃላይ ኢኮኖሚ የቀየረ ነው ማለት ይቻላልና በጣም ብዙ ሰርቪስ አላቸው። ገጠር ላይ ያለ ሰው
ፓስፖርት ለማውጣት ከተማ አይመጣም። ፓስፖርት የሚያወጡ ባሶች ይሄዳሉ ገጠር። ሁሉ ሲስተም ባሱ ላይ አለ። በዚህ ቀን እዚህ ወረዳ እንመጣለን ይላሉ። ወረዳው ይካሄዳል። ቆመው የሚንቀሳቀስ ቢሮ ነው። ባስ ነው ግን ቢሮ ነው። በእንደዚህ አይነት ሌቭል የህዝቡ እርካታ 98% ነው። ሌሎች ሀገራትም ተግብረውታል። እኛ ሀገር አዲስ ነገር አይደለም። ያው አንዳንድ ኤክስፖዠር ላይኖር ይችላል እንጂ አሁን የመሶብም አገልግሎት እንደዛ ነውና ልክ በዛ መልክ በከተማ አስተዳደርም እንደዚህ አይነት የተሳለጠ አገልግሎት ያስፈልጋል። በተለይ በመሬት ዘርፍ በኮንስትራክሽን ፐርሚት በመሬት አስተዳደርን በተመለከተ ከዚህ ከሪል ስቴት ጋር የተገናኙ አጠቃላይ አሰራር ክፍተቶች በደንብ ታይተው አድሬስ ሊደረጉ ይገባል። ምክንያቱም አዲስ አበባ ስሟን የሚመጥን አቅሟን የሚመጥን ከ120 በላይ ኤምባሲ ያለበት ከተማ ነው። ትልቅ ዓለም አቀፍ ተቋማት አፍሪካ ህብረትን ጨምሮ መታስተናገድ ከተማ ናትና በከተማዋ አቅምና ስም ልክ የተደራጁ ተቋማት ሊኖሩ ይገባሉ። በተለይ የዶይንግ ቢዝነስ ወይም ደግሞ ንግድና ኢንቨስትመንት አሰራርን የሚያመቻቹ ምቹ ኢንቫይሮንመንት የሚፈጥሩ ተቋማት በጣም ያስፈልጋሉ። ከዛ ውጪ በጣም ብዙ ሊነገሩ የሚችሉ ሰክሰሶችም አሉ። በተለይ ቀደም እንዳልኩት በኢንፍራስትራክቸር እና ከዛ ጋር ደግሞ በተጓዳኝ የዚህ የኃይል አቅርቦት የውሃ አቅርቦት እነዚህ ላይ ከተማችን በጣም ብዙ ስራ ይጠብቋታል ብዬ አስባለሁ። በአጠቃላይ ጥሩ ድል ይዞ ይመጣል። እንግዲህ ህግ ሁሉ ጊዜ በትክክል የሚተገበረው የራሱ ደግሞ ገደቦች ያስቀምጣል። ህግ ቀደም እንዳልኩት ተከፈተ ማለት እንደው ዝም ብሎ ወለል ኢትዮጵያዊም እኮ መሬት ቢያገኝ በኢንቨስትመንት መሬት ቢረከብ እኮ በዚህ በሊዝ አዋጁ መሰረት እኮ የሚገነባበት ጊዜ ገደብ አለው። ካላለማው እኮ ይቀማል። እንኳን የውጭ ዜጋ ኢትዮጵያዊም ራሱ ዜጋውም መሬት አለማለው ብሎ አጥሮ ካከረመው ያንን መሬት ያለ ጥቅም ካዋለው ይቀማል፣ ለሚያለማው ይሰጣል። ስለዚህ እነዚህ ህጎች አሁን የሚወጡት ህጎችም እነዚህን ጉዳዮች የሚያካትቱና ጠንከር ያለ ጠበቅ ያለ ቁጥጥር የሚያደርጉ ናቸው ብዬ አስባለሁ እና ይሄን ህግ አውጪው አካል በደንብ ይገነዘባል ብዬ አስባለሁ። እንግዲህ ህጉ ደግሞ ሲወጣ በዛ ላይ ያለንን በጎይታም ትችትም እናቀርባለን ብዬ አስባለሁ። አመሰግናለሁ። የህግ ባለሙያው ኪያ ጸጋዬ ለነበረን ጊዜ ለሰጠን ሰፊ ማብራሪያ በጣም እናመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን እንግዲህ የሚኒስትሮች ምክር ቤት በሚያዝያ 23 ቀን በነበረው ስብሰባ ላይ ካጸደቃቸው 6 ረቂቅ አዋጆች ውስጥ አንደኛው በተለይ ውጭ ሀገራት ዜጎች በኢትዮጵያ ውስጥ ቋሚ ንብረት ማፍራት የሚችሉበትን ፈቃድ የሚሰጥ ረቂቅ አዋጅ አንደኛው ጉዳይ ነበር። እዚህ ጉዳይ ላይ የህግ ትርጓሜዎችን የህግ ሀሳቦችን ከዚሁ ጋር በተያያዘ የሚነሱ ብዥታና ስጋቶችን በተመለከተ ሀሳቦችን ስናነሳ ቆይተናል። አብራችሁን ስለቆያችሁ እናመሰግናችኋለን። አቡቻሊ አብሬያችሁ ቆይታ አድርጋለሁ። ሌሎች የአዲስ ሚዲያ ኔትወርክ ወቅታዊ ፕሮግራሞቻችን በሌሎች ጉዳዮች ላይ የሚቀጥሉ ይሆናል። ጤና ይስጥልን።